ይስጥልኝ አባ ቀለም ወርቅ እንዴት አሉ? ጤና ይስጥልኝ። ጤና እንዴት ነህ? ደህና ነዎት? የምድሩ እንደምን ነህ? እንዴት ነህ? የምድሩ አለ ለምን ይሆን? የምድሩ የገብርኤል የላኛው ገብርኤል አለ የምድሩ ገብርኤል ነው። ያው ነው የእሱን ስራ ነው የምትሰራው። እንደምን አሉልኝ? ደህና ነኝ። ደህና ነዎት ወይ? እግዚአብሔር ይመስገን። ስላየሁት ደስ ብሎኛል። አዎ እኔም ደስ ብሎኛል። በስንት ጊዜ አገኘሁ። አዎ የተገናኘነው እስራኤል ነው ኢየሩሳሌም። ከዛ በኋላ አሁን ዛሬ ለአንድ ነገር መጣሁ። እሺ እንዲያው ላወያየዎት ልጠይቅዎት ፈለኩኝ። ምን ነበር? አሁን ከቀለም ወርቅ እስከ አባ ቀለም ወርቅ የሚል ሀሳብ ይዤ መጣሁ። እሺ ከቀለም ወርቅ እስከ አባ ቀለም ወርቅ። እሺ ቀለም ወርቅ ማን ነው? ቀለም ወርቅ የት ተወለደ? ምንድን ነው? ስለ ቀለም ወርቅ አስተዳደግ ነው። እሺ እሺ ቀለመወርቅ እንግዲህ ቀለመወርቅ ደበበ ስልጣን ይባላል። የተወለደውና ያደገው በላስታ ቅዱስ ላሊበላ ነው እና ቅዱስ ላሊበላ ሲያድግ ደግሞ እዚያ የቀለም ትምህርቱን የጀመረውም እዚያው ነው። የቀለም ትምህርቱን እዚያ ላሊበላ ከዳዊት እስከ ጾመ ድጓ ያለውን በዚያው በላሊበላ ጨረሰ። ከዚያ በኋላ ወደ ግሸን ደብረ ከርቤ ሄዶ አቡነ ሚካኤል ከሚባሉት የጥንቱ ከሳቸው የዲቁና ማዕረግ ተቀበለ። ከዚያ ዲቁናውን ተቀብሎ ተመልሶ ከእናቱ ጋር ወደ ላሊበላ በመመለስ በቤተ መድኃኔዓለም ቤተ ክርስቲያን በዲቁና ማዕረግ ተቀጥሮ ለ2 ዓመት አገለገለ። ዲያቆን ነበሩ ማለት? ዲያቆን ነበር። እሺ ያው ላሊበላ እኮ ያለው። አሁን ከዚያ አካባቢያችን እንግዲህ በዲቁናም ይሁን በምንም በተለይ ቤተ ክህነት ከገባ ቅኔ ሳታውቅ ማገልገል መሳደብ ማለት ነው። ለምን የምታነበውን ነገር ማተርጎም አለበት በቅኔው እና ከዚያ 2 ዓመት ያህል ካገለገልኩ በኋላ በዲቁና ወደ ቅኔ ትምህርት ቤት ተርኩ። እሺ እዚያ ቅኔ ትምህርት ቤት ለ3 ዓመት ቆየሁ። ቅኔን ቀኝቼ ተመለስኩ። ከዚያ በኋላ ጓደኞቼ ጋራ እንሂድ ሸዋ እንሂድ የሚባል ነገር መጣ። ሸዋ እንሂድ ሲባል ተነሳሁና ለእናቴም ሳላማከር ጠፍቼ ከጓደኞቼ ጋራ ወደ አዲስ አበባ ስደድ የሚገርም ነገር ላስታሩቅ አገር ነው። እድሜው ስንት ነበረ ያን ጊዜ? ምናልባት 23 24 እንደዚህ ይሆናል። ከ4 እስከ 10 ነው። አዎ እና ወደ አዲስ አበባ መጣሁ። ወደ አዲስ አበባ ስመጣ የሚገርም ነገር ዘመዶቻችን እንዳይዙን ጠፍተን በወልዲያ በእግራችን አልገን ዞራችሁ ማለት ነው። ዞረን አዲስ አበባ ድረስ በእግራችን ነው የመጣነው። 1 4 እንሆናለን። ዝም ብለን ቀጥታ አይደለም የምንሄደው። እየለመን እያስቀደስን የደብተርናችን እያደረግን በመሀል ሜዳ በሚባል በዚህ በመንዝ አቋርጠን አዲስ አበባ ገባን። አዲስ አበባ ገብተን ያንኑ የቅኔ ትምህርታችንን ማጠናከር ኡራኤል ቤተክርስቲያን መርጌታ አድማስ የሚባል አዲስ አበባ ኡራኤል ቤተክርስቲያን መርጌታ አድማስ የሚባሉ የቅኔ መምህር ነበሩ። እሳቸው ጋር ገባን። እሳቸው ጋር ቅኔ አሁን ቅኔውን እየከለስኩት አለኝ። መርጌታ ማነው ርዕሰ ደብር ገብረ መስቀል አማኙ የሚባል ወንድሜ የሚሆን ሰው ዘመዴ ማለት ነው። አገር ፍቅር ገብቶ ነበር። እሱ በጣም የተማረ ነው። ድጓውን ጾመ ሁሉን የሚያውቅ ሰው ነው። ዜማውን ያንን ድጓውና ጾመ ድጓውን እየተረጎመ በሬዲዮ ያን ጊዜ ሬዲዮ በየቦታው ነው እንጂ በየቤቱ አልነበረም። በየአደባባዩ ነበረ ሜጋፎን። በዚያ እየሄደ ዜማውን እየተረጎመ ወደ ያሬዳዊ ዜማ እንትን እያለ ይዘምር ነበር። አሁን እኛ መንገድ ላይ ቁጭ ብለን ቅኔያችን ተቃጥኛን በኋላ ቁጭ ብለን እሱ እናዳምጣለን። በቃ በዛን ጊዜ ህሊናዬ ወደ ዜማው ወደ እንትኑ ሄደ። አሁን እሱ ዘመዴ አያያን ትናንት እኮ ሰማሁ ትለው አረ እንደው ሰላታ እያለኝ አገር ፍቅር አገር ሲሄድ ጊዜ ያለው ሽብሸባ ወረቡ ምናምን ሁሉ ቤተ ክህነት ነገር ነው እንዴ። አያያ እንዴ ማለት ምን አታስገባኝ ማለት ነው። አይ ምን ችግር መግባት ከፈለክ ትገባለህ። ቀኔን ጨምር ጨልሳለኝ። አረ ግን የለም ቀኔን እየተማርኩ እሰራለሁ አልኩት።
አሁን ሴናሉና አቶ መኮንን ሀብተወልድ ይባላሉ የሀገር ፍቅር የበላይ ጠባቂ። አስተማሪው ደግሞ ዩኤል ዮሐንስ ይባላሉ። እሳቸው ጋር ሄድኩና ተፈተን ተባልኩኝ። እኔ ዛ እንግዲህ ድምፄም ሆነ ልዩነት ውበቴ ሌላ ነው እና ተፈተን ተባልኩ። ስፈተን ምንድነው ዜማና ወረብና ምስባክ። እኔ ደግሞ ያቺ ተሰጥቶኝ አልኩታ ወንድም። ከዚያ በኋላ ረገ ሌላው ገልበል ተባልኩ። $300 $300 ብር ተቀጠርኩ። ብዙ ነው። 300 አልኩ እንዴ 30 ነው እንጂ 30 ወይ ጉድ! አለቃም አይቀጠርም ዘንጊ አሁን ወጣ ያተቀጠርኩልህ። ከዚያ በኋላ እንግዲህ ስል ከዜማው አልፌ እንደገና ቲያትርና ሙዚቃ መድረስ ጀመርኩኝ። ተዋናይ መሆን ጀመርኩ። ማን ይቻለኝ ከዚያ በኋላ እና ሀገር ፍቅር በዚያው ቆየሁኝ። በዚያው ሙያውን እየወደድ እንግዲህ ባንደ በኩል አዝማሪ ከአዝማሪዎች ጋር ተቀላቅሎ እንትን ማለቱ ገና ህሊናችን ገና ግን ስለሆነ እንዲህ አዝማሪዎች ጋር እያልኩኝ እሳቀቀ ነበር። እነሱ ሴኪነት ሰዎች አይደሉም እንዴ? ንቃተ ህሊና ሆነ አዝማሪ የሚለው ጭንቅላት አላለም ሀገራችን። አዝማሪ ለሰርግ ጊዜ እየተመረጠ አሁን ከዚያ በኋላ ተነሳና ብሔራዊ ቲያትር እዚያ ተመለጥ ቻይና ሄድን። ቻይና በባህሉ እዚያ ሲሄድ ለካ ይሄ ሙያ የተከበረ ነው። ፈረንጅ ሲያየው በቃ እንዳል እንዴ ይሄ ሙያ ነው እንዴ? ከላሊበላ ቀጥታ ቻይና በቃ አዎ ቻይና ያለው እንጂ። ከዚያ በኋላ በቃ ሙያውን ወደድኩት። መድረስ ነው፣ ዜማ ማውጣት ነው፣ በቲያትር ማለት መተወን ነው። እዚያ በኋላ ባለሙያ ሆን ከሀገር ፍቅር በዚያው ሰብቼ ቀረ እውላለሁ። ተቀጠሩ ማለት ነው። አዎ እዚያው መደበኛው እዚያ በኋላ እንደዚህ ነው አመጣጤን ስራ ጀማመሬ ይሄን ይመስላል። እሺ ከዛ በኋላስ አሁን ሀገር ፍቅር ተቀጠሩ፣ ልምድ አገኙ። ግን መነሻ የሆነው የቤተ ክርስቲያኗ ዜማ ነው ማለት እሷ ነች። እሷ እንትን እንዲሉኝ ይፈልጋሉ። ሬው ያትባላለች። ኦኬ እሷ ምንድን ናት ሊሏት ይችላሉ። አሁን ያቺ የነበረችውን ታዲያ ያቺንም ከየት አመጣታለሁ? እንዲያው ይሞክሯት። አይ እንደው ግዴለዎትም አባ የምትባል ጾም እኮ ውስጥ ክብራ ለጾም አቋረጡ። እሺ ትንሽ የለም ጥሩ ነው። እሺ ከዛ ለሰው አይን ብዬ ነው ድምጼ ሰው አይን ውስጥ ላይ። ስለዚህ የቤተ ክርስቲያኗ ዜማ ወደዚህ ወደ ሀገር ፍቅር ነው የመጡት መጀመሪያ። ወደ ሀገር ፍቅር እንዲመጡ አደረጉት፣ እንዲመረጡ አደረጉት። ስለዚህ ያ የሀገር ፍቅር ሲመጡ ምን ይመስላል ሀገር ፍቅር? ሀገር ፍቅር በእውነቱ በዛን ጊዜ የነበረው ነገር እንደው እንኳን ቤተክርስቲያን ለነበረ ለማንም ባላገር በጣም የሀገርን ፍቅር ጉዳይ ሀገር ፍቅር ከሰሙ የሚሰራው ስራውን ሁሉ ሀገርና ፍቅርን ሀገርና ሕዝብን የሚያዋህድ ትልቅ ስራ ነበር የሚሰራው። በነፃነቴ አእምሮ ሰውነቴ እንዲህ የመሳሰሉ ነገሮች ስለ ሀገር፣ ስለ ነፃነት፣ ስለ ሕዝብና ስለ ልማት ስራዎች ነው። እዛን ጊዜ አሁን ሌሎች ነገሮች ዓለማዊ ነገሮች ብዙም አይደሉም አንተባረው። ለምን ነበር ያምራል ሰውነቴ? ነው መዝሙር ነበረው ወይስ ምንድነው? መዝሙር ነበረው። እሺ እንዴት የሚል የሚያሳይ በነፃነቴ አምሯል ሰውነቴ። እነ ኢዮኤል ዮሐንስ የሚባሉ ትልቅ ሰዎች የሚያዜሙት እነ ፍሬው ኃይሉ እነ ጥላሁን ገሰሰ የሚዘምሩት እና ይሄን የመሰለ ነው እንጂ እንደው ምንትሽ የሚያል ነገር አልነበረም። እሺ እያደገ በዛ ላይ ውዝዋዜው ያሬዳዊ ዜማው ከነ ካባው ከነ ጽናጽሉ ስታየው ቤተ ክርስቲያን ላደገ ሰው መቼም የዚያው ቤተክርስቲያን እንዳለ ነው የሚቆጥረው። ስለዚህ ቤተ ክርስቲያኗ መነሻ ያደረገው ዜማ ለሀገር ፍቅርና ለኢትዮጵያ ላለው አሁን ደረጃ አስተዋጽኦ አድርጎ እሱ ይዞት መጡ ማለት እንዴ። ዜማ እኮ እንዴት ነው ይሄው ዘፈን ማንኛቸውም በኦሮምኛ ቢዘፈን በትግርኛ ቢዘፈን ከያሬዳው ዜማ ምልክት እኮ አይወጣም።
አራራይ ግዕዝ እዝል ነው። ከዚህ ውጭ ዜማ የለም ነው። ይገባበታል በቋንቋና ይለዋወጣል እንጂ ዜማው ግን ስታሳርፈው ስታስነሳው ያው ይሄ ነው። ከዚህ ውጭ ከሶስት ዜማዎች አይሆንም። እሺ። እና ያሬድ ከዛ በኋላ ምን ሆነ? አሁን አገር ፍቅር መጡ ገቡ። ከዛ በኋላ ያለው ቆይታና ቆይታ ከዚያ በኋላ ቆየውና ብዙ ጊዜ ያው አገር ፍቅር በየክፍለ ሀገሩም በየምኑም እየሄድን ባህሉንና ቲያትሩን ስናስተዋውቅ ቆይተን። ምን አይነት ቲያትር ነበር ያስታውሱታል? ወይ ብዙ ቲያትሮች አሉ። ትዝ የሚሉት ይኖር ይሆን? በጣም እነ እድሜ ልክ ስርዓት፣ እነ ቃል ኪዳን አፍራሹ፣ አይ ብዙ ናቸው። በእውነት ብዙ በጣም ብዙ ነው። ብዙ ቲያትር ነው እና እሱን በማስተዋወቅ ባህሉንም ምኑም በየገጠሩ እንዳሁኑ ክፍላት ሀገሩ መብራቱ፣ ድምፁ፣ መድረኩ የተሟላ አልነበረም። ያን ጊዜ እኛ መድረክ እያዘጋጀን መብራት ከጎረቤት እየጠለፍን ነው። ብቻ የዛን ጊዜውን ሁኔታና የሆኑን ስታየው ሰማይና ምድር ነው። ግን መሰረት ጥለናል እና እንደዚህ ነበር የምሰራው። ከዚያ ተመልሰን እንግዲህ ቲያትሮችን መጻፍ ጀመርኩኝ። ራሴ ድርሰት መድረስ ጀመርኩኝ እና ትንሽ አገር ፍቅር ትንሽ የመታወቅና ራሴን የማስተዳደር ከቆየው እዚያው ጋር ብቻ ፈጸምኩኝ። እዛ ከመድረሶት በፊት የደረሷቸውን ድርሰቶችና ቲያትሮች እንትኖችን ያስታውሷቸዋል? በጣም አስታውሳቸዋለሁ። አገር ፍቅር በነበርኩበት ጊዜ እድልና ስራ፣ ሰውና መከራ፣ መቀኛ ወደሌ አደረገ ሎሌ፣ ከቀሚሷ ይለዝማር ምላሷ እና ህይወት የሚሉ ትልቅ ቲያትሮች ነበሩ። እነሱን በመድረክ ደርሼ አገር ፍቅር ከታወቁት አርቲስቶች እና ተልበቻሽ እኔ እና በራ ደስታ የመሳሰሉት ጋር አብረን ሰርተናቸው። ይሄ የግል ድርሰቴን ማለት ነው እንጂ በሌሎች ድርሰቶች የተሳተፉት እጅግ ብዙ ናቸው። የምቆጥራቸው ያስቸግራል። እሺ። ከዛስ? ከዛ እንግዲህ አገር ፍቅር ለብዙ ጊዜ ከቆየ በኋላ ወደ ብሔራዊ ቲያትር ተዛወርኩ። እሺ። በሚኒስትሩ ፈቃድ ማለት በእድገት ነው ፈልገው ነው እንዴት ነው? ሚኒስትሩ በእድገት ማን ይባላሉ? ከበደ አስፋ ይባሉ ነበር። አሁን ሞተዋል። አሁን በህይወት የለም። እዛ ጊዜ ምክትል ሚኒስቴር ናቸው። እሳቸው ወደ ብሔራዊ ቲያትር እንዛወር ተደረገ። ከዚያ ብሔራዊ ቲያትር ወደ 3 ዓመት ያህል በዚያው ሙያ ያገለገልኩኝ። እዚያ ቲያትርና ሙዚቃ ውስጥ አልገባሁም። ብሔራዊ ቲያትር በቲያትር ነው እና ውላቸው ደጀኔ እና ወጋየሁ ንጋቱ ባሉበት እና ሰርከች ወርቁ እነሱ ጋር በመሰለህ ብዙ እንግዲህ 3 ዓመት አገለገልኩኝ። ከዚያ በኋላ ባህል ሚኒስቴር አንድ ጥያቄ ወሎ ያቀርባል። ምንም ወሎ ምንድነው ባህላችን የሀገር ባህላችን ማስተዋወቅና ማደራጀት እንፈልጋለንና የላሳው ላኩልን በዚህ ሙያ የሰለጠነ ብለው ሰው ይጠይቃል። ክፍለ ሀገሩ ክፍለ ሀገሩ ሲጠይቅ ናደው ዘካሪያስ ይባላሉ። እሳቸው ናቸው ባህል ሚኒስቴር ነው የጠየቁት። ባህል ሚኒስቴር ደግሞ እንግዲህ አካባቢውን የሚያውቁ ቋንቋውን የሚያውቁ ዘዬውን የሚያውቁ ሰው ሲፈለግ 1-6 ሰዎች ተመረጥን ይመስለኛል። ያው በምርጫ በሚኒስቴር ነው። እንደ አጋጣሚ ሆኖ እኔ አካባቢውን ያውቃል ባህሉን ያውቃል ተብዬ ተመረጥኩኝ እና በ71 ዓመተ ምህረት ከሀገር ፍቅር ወደ ወሎ ክፍለ ሀገር በባህል ሚኒስቴር ትእዛዝ ተዛወርኩኝ። ከዚያ ወሎ ደረስኩ። ወሎ ከደረስኩ በኋላ እንግዲህ ቲያትር ቤት አንድ ቲያትር ቤት አለ፣ ባዶ ነው። በጣሊያን ጊዜ የተሰራ የቀረ ምንም ነገር አልነበረውም። አሁን እዚያ እንደደረስኩ ያው ክፍለ ሀገሩ ተባብረኝ አንደኛ የባህል ሰዎቹን የባህል ተጫዋቾችን እንደምሳሌ እንደነ ማሪቱ ለገሰ እንደዚህ ነት አባይ መሳሰሉትን አሰባሰብኩኝ። አሰባስቤ ስራ ጀመርኩኝ። ነገር ግን ያገን በእነሱ በነባሮች ሰዎች ወደ አሰብኩት ግብ እንደማይደርስ ሳውቅ ክፍለ ሀገሩን አማከርኩና ሰው ተሰጠኝ። በየትምህርት ቤቱ ዙሬ ወጣቶችን መመልመል ጀመርኩኝ። ያ ወጣቶችን አሰባስቤ ሁለቱን ሳቀናጅ ጊዜ ውድድር መጣ። በጣም ጥሩ ስሜት መጣ። እዚያ የኪነት ሙሉን በድራማውም በባህሉ ውዝዋዜውም በሙዚቃውም ማሰልጠን ጀመርኩኝ። እንደገና አስተዳደሩን ደግሞ ሲኒማ ቤት እንዲቋቋም አድርጌ ወንበር ከብሔራዊ ቲያትር አስመጥቼ መጋረጃው የሀገር ፍቅር ሲኒማ የብሔራዊ ቲያትርን ሲኒማ ቤት እሱ እንዲቋቋም አረው። አዎ በቃ እንትን ቲያትሩንም ፊልም ቤት ሁሉ ተስፋዬ ገሰሰ የሚባሉ በጣም ትልቅ ሰው ነበሩ። እሳቸው አንደኛ ወንበሩን
ከሲኒማ አድዋ የሚባል ነበረ። እሱ የተነሳውን ወንበር አምጥተው ላኩልኝ፣ መጋረጃውን ሁሉ አምጥተው ቲያትር ቤት ሆነ። በቃ ራሱ ትልቅ። አዎ ከዚያ በኋላ እኔም ክፍለ ሀገሩ ጋር እየተሰማው ክፍለ ሀገሩ ደግሞ ምን አደረገ መሰለህ? በጀት ስለሌለ ገና ስላልተፈቀደልን እያንዳንዱ አውራጃ ለመቋቋሚያ ሰል ገንዘብ መቼም ማደው ዘካርያስ በጣም ትልቅ የኪነ ጥበብ ፍቅር ያላቸው ሰው ናቸው። እሳቸው አስተባበሩና ያን ገንዘብ አመጡልኝ። ከመንደር እየተዋስኩ ነበር ቀሚስ ለሴቶች ማለት ነው። ማምላክ እውነት ስሪት በሚኖርበት ጊዜ ከእያንዳንዱ ሴቶች ድሮች ቀሚስ እንትን እያልኩ እየተዋስኩኝ ከውሰት መጥቶ ነው እንግዲህ አሁን ያዘውን መብርሃን ይሁን ምንዋሽ እንጀምጥ እና እንዲያርጌ በኋላ ሳቸን ሁሉ ሲያው እኔ እስከ መቼ ነው ብዬ ተነግራቸው ይሄንን አረጋው አስተባበሉኝ። ሰው ገንዘብ ሰጡኝ። አዲስ አበባ ሄጄ በየአይነቱ የባህል ቀሚስ ሰርቼ መጣሁ ለልጆቼ። ከዚያ በኋላ ማን ይቻላል? ከዚያ በኋላማ እንግዲህ ቲያትሩ ልጆቹ እየሰለጠኑ መጡ። ሙዚቃም እያደገ መጣ። ህዝቡ ሲኒማ ደግሞ ሲከፈት ጊዜ ሁለቱም አንድ ላይ ተባብሮ ማን ይቻላል? አዲያላ ቲያትሩ ማደገ። ወደ የክፍለ ሀገሩ መሄድ ጀመር። ህዝቡ አወቀው። እንግዲህ አዲስ አበባ በሚመጣበት ጊዜ በቃ እኛ ሆነ ምን የምንጠራው ታውቃለህ። በዛን ጊዜ ልጅም ብትሆን ታስታውሳለህ። ከዚያ በኋላ አደገና ማናቸው ናዶ ዘካርያስ ሊቀመንበሩን ይጋብታሉ። ወሎ ሊቀመንበሩ መንግስቱን ይጋብታሉ። ኮሎኔል መንግስቱ ወሎ ይጋብቷቸዋል። ይመጡና ማታ እዚያው ቲያትር ቤት ቲያትራችን ያለ ጉዟቸው ናዶ ዘካርያስ ኮሎኔል መንግስቱ ጋበቷቸው። ክፍለ ሀገር ጉብኝት ያው የሀገር ጉብኝት ካደረጉ በኋላ ማታ ጉዟችን የሚባል ቲያትር ነበረ። ጋበዟቸው። እዚያ ላይ እኛ ደግሞ ሁለት ነገር ነው የምንሰራው፣ ባህሉንና ሙዚቃውን እያቀናበርን ነው የምንሰራው። ከዚያ ማታ ስንሰራ ባቡር የሚባለውን ቲያትር ካሳየን በኋላ እንደገና ጉዟችን ቲያትር እናሳየን። በጣም ደስ አላቸው። ይታያል አይደል? ሲፍነቀነቁ ይታያል። በጣም ተደሰቱ። አዎ ኮሎኔል መንግስቱ። አዎ ባህል በማግስቱ ወዲያው ጠሩና ለረፍት ሲወጡ ምን እናድርግላቸዋለን? እንግዲህ አሁን ያ ጊዜ ብልጣቱ ቢኖር ኑሮ ወይ መሬት ወይም ቤት ወይ መኪና ይባላል እንደ ዘመኑ። እኔ ግን ያ ጊዜ እንዲያው ከተቻለ ይህን ስራችንን ወደ ክፍለ ሀገር እየዞርን እንድናሳይ መጓጓዣ ቢፈቅድልን ብዬ መናገር እግዚአብሔር አሳስቦኝ ነው። ከዚያ በሉ አሉና ባለንበት አሁን ከመጡት 100 መኪናዎች አንደኛውን እንዲሰጣቸው አዲሱ አውቶቡስ እኮ ነው 62 እኮ ነው። እሱ ተፈቀደን እንጂ በማግስቱ በቃ ተነስቼ አዲስ አበባ እሳቸው ከገቡ በኋላ በሶስተኛው ቀን እኔ ደብዳቤ ይዤ መኪናዬን ተረከብኩ። ይዘውት ወደ ወሎ መጡ። አዎ ስመጣ ልክ እንደ ሙሽራ ነው የኮምቦልቻ ሰው የተቀበለኝ። አበባ ይዞ ትልቅ ነገር ነው። በጣም ለክፍለ ሀገሩ ትልቅ ነገር ነው። አሁንና ከዚያ በኋላ ማን ይቻለን በየክፍለ ሀገሩ በዞረ ነው ምን ማለት ነው ዝነኛ ሆነ ኪነቱ በመንግስትም ደረጃ ታቃፊ ሆነ። እንግዳ ሲመጣ በቃ ከወሎ አዲስ አበባ ምን ሄዶ እኛ የመንግስት እንግዳ ማለት ነው። እና በዚህ ስንል ቆየን። ከዚያ በኋላ እንዲያውም አንድ ጊዜ የሱዳን መሪ መጡ። የሱዳን መሪ ሲመጡ ተጋበዝን አዲስ አበባ። የሱዳን መሪ ደግሞ መልሶ ሱዳን ጋበዘን። ሱዳን እንትን ይዤ ኪነቱን ይዤ የወሎ ኪነት ሱዳን ብቻውን ጌታቸው አብዲ የሚባል ባለሙያ አለ። እሱን የቡድን መሪ አድርገን ያው የብሔራዊ ቲያትር ስራ አስኪያጅ ነው። ከዚያ በኋላ እዚያ ሱዳን ሀገር አቅልጠን እነ መድኔን ምን የሚባሉት ቦታዎች እዚያ በደንብ ከሱዳን ከህዝቡ ጋር ተዋውቀን ባህላችን አስተዋውቀን መጣን እላለሁ። ግን ከዛ ቅድም ሲያጫውቱኝ ስለ ባቡር የሚል ቲያትር ነበር አሉ። ዘፈን ነው ቲያትር ነው ያስታውሱታል? ባቡሩ ዘፈን ነው። ምን ይላል እስቲ እንደው ባኮት? ፈጣን ነው ባቡሩ ቆራጥ ያልሆናችሁ እንዳትሳፈሩ። ያን ጊዜ ስንጀምር ጉዞማ ስንጀምር አብሮ ተሳፋሪው ተጓዡ እጅግ ብዙ ነበር በቁጥር። ባቡሩ ፍጥነቱን ሲጀምር
ይንጠባጠብ ጀመር። በኋላ ይችላል አይተወሳቸው እንግዲህ አለ አይደል አብዮቱ ይወድቃል ይነሳል ገባሽ ይሄና ሰብና ወርቅ ነው እንትኑ በይህን አይተው ሰውየው እንግዲህ ሊገባሽ ስለሆኑ ነው እና ባቡሩ ዘፈን ነበር። እሺ አሁን እንግዲህ የወሎ ቆይታዎችን እንደሱ ከሱዳን መጣችሁ ተመልሳችሁ ከዛ በኋላ ምን ሆነ? ከዚያ በኋላ ለተወሰነ ጊዜ ቆየሁኝ። እንደገና አሁን ወደ ባህል ሚኒስቴር ምጣ ተባልኩና ባጀቱ ሁሉ ተበቅሎታል። እንግዲህ አሁን የረሳሁት ነገር ባህል ሚኒስቴር ከዚያ በኋላ ባጀት ፈቀደለት ለኪነቱ እና ባጀቱን ሁሉም አደላደልኩ። በኋላ አሁን ወደዚህ እንዛወር ተብዬ ወደ ብሔራዊ ቲያትር እንደገና ተመለስኩ። 5 ዓመት ነው የቆየሁት ጎል ያን አደራጅተው እዚህ ተመለሱ አዲስ አበባ። ከዚያ በኋላ 5 ዓመት ቆየሁ። ለካ ነገሩ ምንድነው የኪነቱን ይዤ ጎንደር ሂጄ ነበረ። እሺ ጎንደር ደግሞ ሻለቃ መላኩ የሚባሉት አስተዳዳሪው እንግዲህ ኪናሽታ እንትናችን ተገኝቶ ትርታችን አይተውልናል። እሺ አሁን እንግዲህ አን ጊዜ አይናቸውን ጥለውብን ኖሯል። እሺ አሁን ከአዲስ አበባ እንደተመለካ ውስጥ ለውስጥ እንግዲህ ንግግር ይኖራል። በተመለስኩ በ15ኛው ቀን ወደ ጎንደር እንሄድ ተደረገ። ለምን? ለዚህ ጓደኛ ሌላ ምን ያደራጁ? እሺ እናደራጀ እና በስም ጠቅተው እሳቸው ደግሞ ጓደ መላኩ በስም ጠርተው እንዲህ የገሌ እንዲመጣልን ብለው ነው ታወቁ። እርሶ አሁን ደብዳቤዎቹን በያዝኩልህ ጥሩ ነበር። ይታወቃል። እና ተነስቼ ጎንደር ሄድኩ። ጎንደር ግን በጣም ጥሩ ነበረ። ከወሎ ብዙ ችግር ነበረ። ይሄ ካድሬውም ምንም ያስቸግራል። ለምን የተለመደ ስላልሆነ ነገሩ ብዙ አስቸጋሪ ነበረ። ግን ጓደኛ ደግሞ ትልቅ ድጋፍ ሲሰጥ ስለነበረ ችግሩን በእርሳቸው ነው አብዛኛው የተዋጣው። ምን ያለው ችግር ኪነቱ እንዳያድግ እንዳይስፋፋ ነው ወይስ የራሳቸው ያስተሳሰበ? አንደኛ ወላጆቹ ራሳቸው የወጣቱ በተለይ ወጣቶቹ ልጆቻችን ከትምህርት አስቀርተው አዘዋሪ ያደርጓቸው ነው ምናምን የሚለው ካድሬው ደግሞ ልጆቹ እነዚህ ወጣቶችን ሲያይ እነሱን ለመሻማት ነው። ግን በአንድ መልኩ እኮ ልክ ናቸው ወላጆች። ለምሳሌ ልጆቻቸው ቀጥታ ትምህርት እንዲቀጥሉላቸው ሲፈልጉ በአቋራጭ እዛ እንዳይቀሩባቸው ማለት ነው። ወላጆቹማ ትክክል ናቸው። ግን ምንድነው አቶ ጓደኛ ደግሞ መመሪያ ሰጥተዋል። እነዚህ ልጆች አንድ ነገር እንዳይሆኑ ቢሆኑ ኃላፊነት አንተ ነው ብለውኛል። እነዚያ እኔ ዱላ ይዤ ነው የምጠብቀው። ማምላክ ነው በየክፍለ ሀገሩ ስንሄድ ልጆቹም እግዚአብሔር ይስጣቸው አክብረው ነው እና ልጆቹም ተከብረው አስከብረው ነው የቆዩት። እና ግን የካድሮቹ ያስታውሷቸዋል ያን የነበሩት ልጆች እንዴ? ልጆች ስማቸውን እስቲ ፀሐይ ካሳ፣ ትዕግስት አባተጫን፣ ዙራ ሻብዩ፣ ዚነት ሙሀባ እንደ ለውጥ ናቸው። ናቸው እነዚህ ወጣቶቹ እነዚህ ናቸው። እና እነሱን እንግዲህ አዝነ መኪና ተገኘ። የበኋላ ማን ይቻለን ክፍለ ሀገሮችን እየዞር ከአካባቢውን ባህላችንን ሙዚቃችን አስተዋውቀናል እላለሁ። ከዛስ ምን ሆነ? ከዚያ እንግዲህ ወግ ነው የያዝነውና እንግዲህ ወግ አይደለ የህይወት ወግ እንደዚህ ነው እኮ እንግዲህ ከሚግባቡት ጋር ነው ወግ የሚያምረው። አለዚያ እኮ ወግ ባይል ይገባል ይባላል። ከዚያ በኋላ ጎንደር እንግዲህ ሲሄድ ቢሮ አሰሩኝ ጓድ መላኩ። በማግስቱ በማግስቱ እንግዲህ ጓድ መላኩ እንዲህ አድርጎ ጨካኝ ናቸው እንደዚህ ናቸው የሚባል ነው በህዝብ ዘንድ ያላችሁ። አሁን እኔ ሲያሰሩኝ እንደው እንዴት ያለ ጣጣ ገባሁ ብዬ ፍርሃትና ድፍረት ይዤ ገባሁ ቢሮ። ስገባ እንደው በእውነቱ ብድግ ብሎ በአክብሮት ተቀበሉኝ እግዚአብሔር ይስጣቸው። በኋላ እንግዲህ ጓድ ነው ያን ጊዜ መቼ ሁሉም ጓድ ነው። ጓድ ቀለመወርቅ እንኳን ደህና መጣህ። አሁን እንግዲህ እዚህ ቆይታ ስቆይ መላኩ ሰው ይበላል ይሉሃል አሉ። እሺ አልደነገጡ? የመደንገጥ ብቻ ነው ዛሬ ተራው ጉድፈላ ሰው ይበላል ነው። አዎ ሰው እበላለሁ፣ ግን ሰው የምበላው ስራውን በስራውና በአብዮቱ የሚያሸው ሰው ካገኘ አልተውም። ስለዚህ የምትችለውን ያህል ሙያ የሚፈቅድልህ እንድታበረክትልን ነው። የሚያስፈልግህን ጠይቀኝ። ለጊዜው ወዲያ ወዲህ ስትል እንዳትቸገር አንድ መኪና ከነቁልፉ በሳምንት 5 ሊትር 50 ሊትር ካስተዳደር ሁሉ እንዲፈቅድ ብሎ ለጻፊው እዚያ ባለበት
ደግሞ መኪና እነዳለሁ። ቁልፍ አለ፣ ቁልፍ ተሰጥቶኛል። እንዴ ሸክም ሆነኝ። ከደስታው ይልቅ ይሄ ሰውዬ ለምን ክፋታቸው ነው የሚነገረኝ። ከዚያ በኋላ ካምፕ ተሰርቶ ባለሙያዎቹም በሙሉ ተሰባስበዋል። እዚያ አይወጡም። አዳር እዚያ ነው፣ ምግብ እዚያው ነው። እንደዚያ እንዳዳሪ ትምህርት ቤት ሌላ ካርላ አይረብሸኝ ምን አይለኝ፣ ስራዬን ብቻ ነው የምጠረው። ከዚያ በኋላ 9 ወር ሙሉ ከዚያው ሳንወጣ በደንብ በቲያትሩና በሙዚቃው በደንብ የሰለጠነ ቡድን አፈራን። ከዚያ በኋላ እሱ ከዛ የሚያስታውሷቸው አሉ እርስዎ ካደረጉት ከዛ ውስጥ ካሰለጠኗቸው አንተ ነገር እንደ ልጆች እኮ ናቸው። እስቲ ንገሩኝ። እንዴ ወግ አይደል እንዴ? ከነባሮቹ ይርጋዱ ባለጅ ትጀምራለህ። እሺ እንዴ እዚያ በኋላ እና አበበ በለው እነ እየታከለ እሺ እነ ሰዓት እና ሰፉ ደባልቄ እነ ሰላማዊ ተደጋ እሺ አረባክተ እንዴ ወደ 30 ሰው ታስቆጥረኝ እንደው ማለት ሞልተዋል። እግረ መንገድ ነው ሞልተዋል እንዴ እና እነሱ አሁን ብዙዎቹ እነ ዋሴ ካሳ ሌሎችም እዚህ የመጡ ናቸው በብዛት አሁን ልጅ አለ። እነሱ ጋራ እኔም ተምሬ እነሱንም የሚችለውን ያህል ተምሬ ጥሩ ኪነት ቡድን ተፈጠረ። ኪነቱም እንደገና ያው እሳቸው ጎበዝ ሰው ናቸው። ደግሞ እሳቸው ኪነቱን በጣም አድርገው እንደ ልጅ እየመጡ ምግብ እየቀመሱ ነበር። በእውነት እንደው ሰው ካልሞተና ካለ አይመሰገንም እንጂ እኛ ቲያትር እና ሙዚቃ ስናጠና በአዳራሽ አይገቡት ጓደመላክ አይገቡም። ዙሪያውን ሄደው ማድቤት ሄደው ምግባችን መዘጋጀታችን አይተው ምን ብለው ነው የሚሄዱት። መምጣታቸውን ከሄዱ በኋላ ምን ተባው። ምክንያቱም እነሱ የሚፈልጉትን ስራ እሱ ያሰራሉ ይሰራሉ። እና ከዚያ በኋላ ኪነት በጣም በጥሩ ሁኔታ ልብሱ ሁሉ ነው ተሟላ። ክፍለ ሀገሩ መቼ በደንብ ነው ያዘው። ከዚያ ጓደ ግርማ ሚኒስቴር በኃይል ሚኒስቴሩ እና አፈወርቅ ተክሌ እነ አንታል ደራሴ የኛ የሞተው ትልቁ ሰው ጸጋዬ ገብረመድህን እነሱ ሌሎችም ሚኒስትሮች ባሉበት ኪነቱ የጎጃም ኪነትና የትግራይ ኪነት የወሎ ኪነት ተጠርቶ ነበር። አኮረፈና ቀረ። ማን ይቀረው? ጓደናዶ ተለውጠው ነበር። ስለተቀየሩ ተሰማ በላይ የሚባል አንድ ተቀየሩ። ሌላ ተቀየረ ነበር። አሁን ጥሎን ሄዷል በሚል መንገድ ይመስለኛል። የወሎ ኪነት አይመጣ ቀረ። የትግራይና የጎጃም ኪነት በተገኘበት መቼም እውነቱ ያውራጃው እያንዳንዱ አውራጃ የራሱን ዝግጅት ተወዞ መጥቶ በትልቅ ሁኔታ ተከበረ። ከዚያ በኋላ እኛም አሰብና ሌሎችም ክፍለ ሀገሮች ስንዘዋወር ቆይተን ለሶስት የጎንደሩን አሁን ጨረስኩ። አሁን ከጎንደር በኋላ ወዴት ነው የሄዱት? አሁን ከጎንደር በኋላ ወደ ተመለስኩ። ወደ እናት ክፍሌ ወደ ሀገር ፍቅር ነው ወደ ብሔራዊ ቲያትር? ወደ ብሔራዊ ቲያትር። እሺ ከብሔራዊ ተዛውሬ ያለው። እሺ ከዚያ በኋላ እንደቆየው ምን ተደረገ? የስርዓት ለውጥ መጣ። የስርዓት ለውጡ ደግሞ ለካ በእኔ ላይ አጎርፏል። ለምን በዚያ የስርዓት ለውጥ ሲባል ደርግ ነው። ደርግ ወደ እንትን ተለወጠ፣ ወደ ኢህአዴግ ተለወጠ ማለት። ደርግ ወደ ኢህአዴግ አልተለወጠም። ተለወጠ። ደርግ ራሱን የቻለ ደርግ ነው አይደለም። ደርግ ራሱን የቻለ አባባል የስርዓቱ ለውጡ ነው ማለት ነው። አሁን እንግዲህ በኢህአዴግ ጊዜ እንደምታውቀው ሙዚቃችን እንትን የሚለው ስለ ሀገር ስለ ተቃዋሚዎችን በማውገዝ ስለ አንድነት ስለ ኢትዮጵያዊነት ይሰብካል። በተለይ ደግሞ እንግዲህ ተቃዋሚውን ሀገርን ወይም እንትን የሚቃወም ሙዚቃችን ይናገራል፣ ይሳደባል ማለት ነው በእነሱ ቋንቋ። አሁን ይሄ በውጭ ሆኖ እንደ ጦር ኃይሉ ሲዋጋል የነበረው በኪነት ተብሎ ለካ ጥርስ ተነክሶብኛል። አሁን እኔ ደግሞ አላወቅኩም። ተመልሼ መጥቼ ምክንያቱም እናንተ እኮ ከሀገሪቱ ጫፍ እስከ ጫፍ ድረስ እየሄዳችሁ ህዝቡን ስለ ኢትዮጵያ አንድነት ሰብካላችሁ። አሁን ከዚያ በኋላ ተመልሼ እንደተቀመጥኩኝ በእድሜ ዛን ጊዜ ምንድነው 3 አመት ይቀራኝ ነበር ለጥሮታ። በ55 ነው በ65 ነው የሚወጣ ጊዜ የነበረው ጥሮታ። እሱም የ12 አመት እላፊ ስለበላ ከጥሮታ ይገለሉ ብሎ ገና እድሜ ገና 3 አመት ይቀረው ለስንት አመት 12 አመት እላፊ በልቷል። አታማኝ አያጅ ወጅቦ ታታማኝ በላይ ነው
ከዚያ በኋላ ያችን ጡረታ ለመስከበር በወጣ በወርድ አልተቻለም። በሚኒስቴር ያለ ጡረታ እንዲወጡ ተደረገ ማለት ነው። ያለ ጡረታ ያለ እድሜ ጡረታ ወጣሁኝ። ባህል ሚኒስቴር እድሜው ይሄን ያህል ነው ገና 3 ዓመት ሲቀረው የሚል ማን ይመልሳል? ከጠቅላይ ሚኒስቴሩ ነው ታምራት ላይ ነው የሚባለው ያን ጊዜ ነው። እና ማንም መልስ ሊሰጠኝ አልቻለም። ከዚያ በኋላ ነፍሳቸውን ይማረና አሁን የሞት ጀነራል አሳምነው ጥዬ አምጣልኝ የተገደሉት ጀነራል አሳምነው እሳቸው እንዳጋጣሚ ያው የአካባቢችን ሰው ናቸው። አሁን እንግዲህ ይሰማሉ ይላታል ነው እንደዚህ ሲባል ሲሰሙ እሳቸው ደግሞ እሱን ስለሚያውቁት የመንግስታቸውን አስተዳደር የለም ጥሩ ስም እንዳልነበረው በእኔ ማለት ይሰማሉ እና በሌላ በኩል እንደምፈለግ ይረዳሉ። አሁን አንድ ቦታ አንድ ወንድማችን መልካሙ ከበደ ይባላል። እዚያ ያገኙና እሱን ያናገሩታል። ይሄ ሰውዬ እንደዚህ ነው ብሎ ይነግራቸዋል። ኧረ የለም ጊዜ ካገኘ ቢወጣ ጥሩ ነው ብለው በትኳማ አልክሰቱታል። ለምን በመንግስት ያለ የተያዘብኝን እንትን ያውቃሉ። ከዚያ በኋላ እሱ ደግሞ መልካሙ ደግሞ ለእኔ እንደምንም ብለህ ውትወጣ ይሻላል ብሎ ይነግረኛል። እንዲህ አጋጣሚ መልካሙ ደግሞ የኢየሩሳሌም ድርጅት አባል ነው፣ የስራ አመራር ኮሚቴ ውስጥ ነው። አሁን እንግዲህ እኔ ይሄን አመቻችልሃለሁ ወደ እስራኤል ሄድ ያመቻችልኛል። ፓስፖርቱን ምኑን በድርጅቱ አማካኝ በኢየሩሳሌም ድርጅት ያስተካክልልኛል። እኔ ተነስቼ ኢየሩሳሌም ገባሁ። ኢየሩሳሌም ገባሁ፣ እፎይታ ሆነ። ከዚያ በኋላ በገባሁ ልክ በ15 ቀን አብዮት ጥበቃ ሄዶ ቤቴ እንደተበለኩ ነገር እንግዲህ አንጊዜ ልገባ ነበር ትምህርት ቤት እና እግዚአብሔር መቼው ቸር ነው። ከዚያ ሄድኩ ኢየሩሳሌም። ከዛ ጀነራል አሳምነው በደንብ ያጠቃሉት ምን አደረጉት? ምንም አላደረጉ። እኔ ጋርም እንትን አላሉ። አንድ ቀን መጨረሻ ላይ ሄድ ስል ነው ለማመስገን ብቻ ያገኘኋቸው። ጡረታዎት እንዲከበር ተደረገው ይስቀር ወይ ጡረታ ማቀረ ነፍስ ማዳን ነው። ይታገኝ እሳቸው ነፍሶትን አዳኑ። ያስገቡኝ ነበር እኮ ምን ማለት ማን ያስወጣኛል? አሁን ከገባ በኋላ እና ኢየሩሳሌም ወደ ኢየሩሳሌም ስደት የጀመርኩት እዚያ ጊዜ ነው እላለሁ። እሺ ከዛ በኋላ የለም ትክክል ነው። ከዛ በኋላ ይሄ ነው የሆነው። አሁን ትንሹ ቀለም ወርቅ በብሔራዊ ቲያትር መጥቶ እያደጉ የቤተ ክርስቲያኗን ዜማ ይዘው ያ የቤተ ክርስቲያኗ ዜማ እና ትምህርት ስንቅ ሆኖ ለሀገሪቱ አሁን ለሚታየው ሙዚቃ እዚህ ደረጃ ለመድረስ ስንቅ ሆኖ አሁን እርስዎ የወሎን ኪነት፣ የጎንደርን ኪነት፣ ሌሎችንም እያደራጁ እስከ ሱዳን ድረስ ተጉዘው አሰብ ሌሎችንም ሁሉ ጎብኝተው አሁን እዚህ ጋር ተገኝቷል። የመጨረሻው ግን በሰሩበትና በደከሙበት ጡረታዎት እንዳይከበር ሌላው ኃይል ሲገባ ያ ችግር ተፈጠረ ማለት ነው። ምክንያቱም ወያኔ በዛ ሰዓት ወደ እዚህ ነበር የገባው እና በዛ ሰዓት እንዲከለከሉ ተደረገ ማለት ነው። ያኔ እሺ ከዚያ በኋላ ያው ኢየሩሳሌም ሄድኩኝ። ኢየሩሳሌም እንግዲህ ጎንደር በነበርኩበት ጊዜ ቤተ እስራኤሎች እስራኤል አይደል ያሉት እዚያ ጎንደር ያለውን የኪነት ውድ ስና የሰሙ ሰዎች መጡና ኢየሩሳሌም ባለሁበት ይሄ ባህላችን መቼ ነው ዓመተ ምሕረቱን ማለት ከዛ በዛ በተቃረበ ጊዜ ወዲያው ነው የሄዱት ወይስ ይሄ የቆየ ነገር ነው? እንዴት እንደገና ማለት አሁን ከዛ ስራዎት ታግደዋል፣ ጡረታም እንዳያገኙ ተደርገዋል። ገብቻለሁ። አሁን እስራኤል ገቡ። በቃ እስራኤል ከገባ በኋላ ነው ቤተ እስራኤሎቹ መጥተው ባህላችን ጎንደር የሰራሁትን ስራ ስለሰሙና ስላወቁ እንደገና ብታደራጅልን የሚል ጥያቄ አቀረቡ። ሲጓጥ በመረከት ስራ የለኝ ደግሞ እንዲህ ፈቃድ የለኝ ገና እነሱ ፈቃዱንም ምንም እናወጣለን አሉኝ። እነሱ ጋር ተስማማንና የባህል ቡድን እንደገና አሰባስበን ደህና ለስራ ልንገባ ስንል ኢትዮጵያውያን ቤተ እስራኤላውያን ናቸው። እሺ ቤት በሙሉ እሺ አሁን ደህና አሰባሰብን። እንደውም እንደ አዲስ አበባ ሁሉ ፈቃድ አምጥተው አውጥተውልኝ ልብሱ ሁሉ ገዝቼ አሰፍቼ መጥቼ ኪነቱን ሊመረቅ ሲል እናቴ ያረፉ። ወላጅ እናቴ ሳርፎ እዚያ በኋላ እንግዲህ እኔ ደግሞ ያለ እናቴ ምንም የለኝም። ያሳደጉኝ ታቸኖችን በቃ በሀዘን ተመታው።
ከዚያ በኋላ ወደዚህ አለ ወደ ኪነቱ ዓለም መግባት አልፈለኩም። ተነስቼ ወደ አቆሙ ማለት አቆሙ። ያው እሺ ምን መስራት በማልችልበት ደረጃ አይምሮዬ እናቴን አግኝቼ እናቴን እጦራለሁ እየሳብ በማሰበት ጊዜ አረፉ። እናት በምንም ቋንቋ ብትገለጽ እናት ነች። እንኳን ወደ ሙዚቃ ዓለም ሌላንም ማያስመኝ ነገር ነበር እና በጣም እሳቸውን ሳልቀብር እሳቸውን በማውቀቴ በጣም ብዙ ጊዜ ተጎዳሁኝ። ከዚያ በኋላ አጋጣሚ በዚያው ሀዘን ስቆዝም ወይዘሮ ማረታ ካሳ የሚባሉ እናት እዚህ ሀገር እንዲሁ ወደ ኢየሩሳሌም በየጊዜው መጡ እናት ነበሩ፣ አሁንም አሉ እና እሳቸው እናታችን ነች ወይዘሮ ማረታ። ኧረ እሳቸው የትንሣኤ ዕለት እዚያ ቀን የስመራ ያውኛል ኢየሩሳሌም ማለት ነው። በኋላ ስወጣ ከዛ በፊት አትተዋወቁም ነበር? ኧረ የት እንበል። ከዚያ በኋላ እሳቸው ጠርተው እንደዚህ ለምን እንግዲህ ለካ በዝና ያውቁኛል የኪነት ሙሉ ምን ከዚያ እሳቸው አናገሩኝ። ለምን ብዙ ልጆች የሚያውቃቸው የኪነት ቡድን ሁሉ አዲስ አበባ እንትና አሜሪካ ናቸው፣ ለምን አይሄዱም ማለት እንዴት ብዬ በየትኛው እግሬ ነው የምሄደው ብዬ በቃ ቀለድኩባቸው። እኔ ደብዳቤ ልጻፍልዎትና ልውሰደዎት ይምቷል። አይ ከሆነ ጥሩ ግንም የሆነ አይመስለኝም ብዬ እንደው ነገሩን ጣል አደረኩ። በ15ኛው ቀን ደብዳቤ ላኩልኝ። ደብዳቤ ሲልኩልኝ እኔ እንዲያ ደብዳቤ ሳይ እንደው ገረመኝ። በኋላ አማከለ የሚባል ታውቀው እንደ ኢየሩሳሌም አማከለ ገበያው ነው። በነገራችን ላይ እትዬ ማርታ በልጅ እጃችን ይዛ ነው ለኢየሩሳሌም ለጀመረው እንድናረግ ያስጀመረችን ማለት ነው። አረ እና እንግዲህ ይሄ ማለት ከዛሬ 20 ምናምን ዓመት በፊት የተጀመረ ነው። አዎ ነው። አማከለ ጋር ተገናኘን። አማከለ ደግሞ በዕብራይስጡም ቋንቋው አገሩ የኖረው እስራኤል ሀገር እዛ ያን ደብዳቤ ሳሳየው ጊዜ እንደቀላል ነው እኔ ይሄ ጨርሰዋለሁ አለኝ። ያንን ምን አደረገ ደግሞ እሱ በዚህ በኪነ ጥበብ ውስጥ ያደረኩትን ተሳትፎ ደብዳቤና ፎቶግራፎችን እነሱን ብቻ ያዛለኝ። እኔ ደግሞ ይዣለሁ አሰባሰብኩልና ያችን ፎቶግራፊና ደብዳቤን ይዤ ተነስተን ስንሄድ የአሜሪካ ኤምባሲ አስታውሳቸዋለሁ። እንዲህ ሴት ወጣት ነገር ናቸው አዩና እንዳው በቋንቋ አግባባቸው። እኔን ትተው ፎቶግራፉን ያወጀመ በኋላ አርቲስት ነው ሲባል ያን ቪዛ ኦኬ። ኧረ እዚያ በኋላ ልክ አሜሪካ ለሆነ አይደለም እንዴ? እሺ በቃ ያን ሁሉ አመቻቸልኝ። እሱ አማከለ ነው በጣም እና ከዚያ በኋላ ትኬቱን ምን አስቆረጠልኝ። አሜሪካ ማርታም ጋሻ ማከለም የራሳቸው የሆነ የጉዞ ወኪል አላቸው ወደ ኢየሩሳሌም የሚወስዱት። እንዳው እንግዲህ እሱ አማከለ ብዙ የኖረ ነው። ብዙ ሰዎችም እያስመጣ ብዙ ሰው እንጀራ ብዙ ሰዎች አውጥቷል። ከዚያ እንዳጋጣሚ እንግዲህ ያልነገርኩ እዛ ኢየሩሳሌም ሳለሁኝ አቡነ ማቴዎስ የሚባለው የገዳሙ ጳጳስ ነበሩ። እዛ ነፍሳቸውን ይማር ምን እሳቸው እና እሳቸው አንድ ጊዜ አገኙኝና እዚያ ቤተ ክርስቲያን ሳገለግል እንዴት ነው ምንድን ነው የሚያደርጉት? እስኪ ምንድን ነው ማን ጋር ነው ታል እንደዚህ በዜማው ማለት ነው። እቺ ዜማ እኮ ናት ይሁን ያመጣች እቺ አሻገረች እኮ ከወሎ ከላሊበላ አዲስ አበባ አስገብታ ሱዳንን አስረግጣ ተመልሳ ኢየሩሳሌም ማለት አሜሪካ እዚህ ጋር መጣች። እኔ አሁን የሚገርምልህ እኔ ዛሬ ቢኖር እናንተን ምስክርነት በሰጠልኝ ጥሩ አሁን ይበሉት አይ አሁን ይበሉት አረ ጆሮ ያበላሽ አይደለም ይበሉት ግድ የለም ዘመን ዲፕሬሽን ቅናሽ አለውና ይበሉት እንጨርስ ግድ የለም እቺን ይበሉና ከዛ በኋላ የለም እንጨርስ ይበሉት ግድ የለም እየሰሙት ነው ግድ የለም ይበሉት እስቲ ድምፁን ተወው ግድ የለም ይበሉት አረ ቁም ነገሩ ነው ይበሉት ምን ነው ያሁን ያሉት ይበሉት እስቲ አይ እምቢ አይልም ግድ የለም ለምን አንድም ይሁን ወይ ጉድ ምን ልበልልህ እንግዲህ ሃሌሉያ በጾም ወበጸሎት
ሃሌሉያ በጾም ወበጸሎት ተመነውቴ ተመነውቴ ኦሪተ አስሩነ በመንድምት ይባል እኮ በጣም ጥሩ ነው። በጣም ጥሩ ነው። በጣም ጥሩ ነው። እሺ ይቀጥሉልኝ። ከዛ እና ከዚያ በኋላ እንግዲህ እሳቸው ደግሞ እንደዚህ ከሆነማ ለምንድን ነው እስካሁን ያልነገራችሁኝ ብለው አባ ኒቆዲሞስ የሚባሉ ነበሩ አሉ። አሁንም አሉ። አባ ኒቆዲሞስ በኢየሩሳሌም እዚህ ኪዳነ ምሕረት ነበሩ፣ አስተዳዳሪ መጋቢም ነበሩ። አሁን በአልዓዛር ይገኛሉ። ከትላንትና ወዲያ አግኝቻቸዋል። እሳቸው ጠሩና አገናኘሁታለሁ። አሁን በሉ አሁን እንትን በሉና ባለቤታችን ትላሽ ስንጨርስ አገናኘሁታለሁ። የሚገርም ነገር ባለቤቴን እንጃ 15 ቀን ነው ምናምን ዋህድ ያለው ፕሮሰስ እስኪያልቅ ነው እንጂ ወዲያው አመጡልኝ። ጸሐፊ ነበሩ። ከዚያ በኋላማ በቃ እንዴት ልንገርህ ንስሐ አባቴ ናቸው። የኢየሩሳሌም ዋና ጸሐፊ ነበሩም ደግሞ አበነፍሴ ነሰች ሰው። ከዚያ በኋላ ባለቤት የመጣች ቤት ተከራየው። እዚያ በኋላ በሰላም ኖርን። በዚያ መካከል ነው እንግዲህ ወደ ኢየሩሳሌም። መልካም። አሁን በኢየሩሳሌም እዚህ አሜሪካ መጡ። አዎ በአሜሪካን ሀገር በፊት እንግዲህ ወደ ኋላ ልመልስዎት ነው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እክል ገጥሟት ነበር። ይሄም የመለያየት ጉዳይ ነው እና ቤተክርስቲያን ከሁለት የተከፈለችበት ዘመን ነው እና አሁን ወደ ኋላ 20 ምናምን ዓመት ልመልስዎት ነው። 26 27 ዓመት ልመልስዎት ነው። ያኔ እኛም ትንሾች እያለን እርሱም እንዲሁ እንዳሉ አሁንም በቃ እንዳሉ ነው እና በዛ ሰዓት አንድ ኮሚቴ ተዋቅሮ ነበረ። ስለ እርቁ የሚያስታውሱት ነገር አለ? ያለ የመጀመሪያው እርቅና ሽምግልና ኮሚቴ ማን እንደነበረ እርሶም ነበሩበት። እነማን እንደነበሩ ያስታውሳሉ? ብዙ ስራ ሰርተዋል። ይሄ የእርሶ ያደረጉት ግን ያልታወቀም ነገር ነው። አዎ እንግዲህ መቼም ሁሉ ነገር ከጊዜ ጋር ነው የሚሄደው። በዛን ጊዜ የዚህ የሁለቱ አባቶች መለያየት ቤተክርስቲያኗን በጣም አድርጎ ምዕመናኑንም ጎድቶታል፣ ቤተክርስቲያኗንም ጎድቶታል እና ይህን መሰረት በማድረግ አንደኛ ወይዘሮ ማረታ ካሳ፣ ሁለተኛ ወይዘሮ ዓለም አባቷል ታደሰ፣ ሁለተኛ ደግሞ ራሶ ገብርኤሉ የምድሩ ገብርኤል እኔ የምድሩ ነው የምሎት አርሶ ደግሞ የሰማዩ አይደሉም እና እነዚህ ሆነ ከእንትንም ከኒውዮርክም ወይዘሮ ማርታ እንግዳ እንዳሉት ነበሩ፣ እርስዎ ነበሩ፣ ትያለም ነበረች፣ ጋሽ ሞገስ ነበረ ከመድኃኔዓለም። አዎ ከመድኃኔዓለም። እንደገና ጋሽ አበበ ነበረ ከመድኃኔዓለም። እንደገና ደግሞ የአብዲሳ አጋሊ ነበሩ። አዎ ኤልሳቤጥ አብዲሳ ነበሩ። መላከ ገነት ገዛኸኝ ዶክተር መላከ ገነት ገዛኸኝ ነበሩ። አንድ ሰው ደግሞ ማን ነበረ? መምህር ዘበነ ነበረ ያኔ እና መምህር ዘበነ በዛ ሰዓት በእርቁ ውስጥ እፈልጋለሁ ብሎ አብሮ ነበር የሚሳተፍ የነበረው። ነገር ግን ስሙን አስገብተን ስንልክ የደረሰን ነገር ምንድነው? እሱ መሳተፍ ይፈልጋል። አይ እንዲህ ብሎ ተናግሮናል የሚል ነገር አቀረቡ እነሱ። ምንም የተናገረው የእግዚአብሔር ቃል ሲነገር እንግዲህ አንዳንዱ ወደ ራሱ ግሳጼው እንደ ስድብ ሊወስደው ይችላልና አቡነ ገብርኤል ይህንን ወረቀት ቀይረዋል። ፈርሞ የከላኩት በኋላ ለምንድን ነው የምንቀይረው ስንላችሁ ያስታውሱ እንደሆነ እኔ ቤት ውስጥ ተሰብስበን ነበር እና አይ እንደዛ ካለ እኛን እንደዚህ ስላለን አይቻልም አሉ። ኦኬ እንግዲያውስ እሱ ከኋላ ሆኖ ነገሮችን እያደረገ አሁን መምህር ዘበነ በዛ በርቁ ውስጥ ማድረጉን ማንም ሰው የሚረዳው አይመስለኝም እና ያንን ያህል ተጋድሎና ሁኔታዎችን እኔ እሺ ዋናው እርቁ መምጣቱ ነው እንጂ ከኋላ ሆኜ ሁሉን ነገር አደርጋለሁ ብሎ ከኋላ ሆኖ እሱ አብሮ ሊሳተፍ እንደነበረ ነው። በዛ ጊዜ ያው እንዳዩት የመጀመሪያውን ጉባኤ ስብሰባችንን አደረግንና ማድረግ የሚገባንን አድርገን ያው በዚህ እኛ የመጀመሪያው እርቅና ሽምግልና ኮሚቴ በአሜሪካን ሀገር የሚገኙትን አባቶች እኛ አዲስ አበባ ያለው ስለማንገባ እዚህ ስለሆንና በፕሮፌሰር ኤፍሬም ሃይሳቅ አማካኝነት 27 ከ27 ሰዎች ያሉበት ሰዎች እዛ ሆኑ
እኛ በዚህ በኩል ይሄን መስረን ሁለቱ አብረን ተጣምረን ነበር እየሰራን የነበረው። ስለዚህ ሊወት እንደሆነ ደግሞ በኮስሞስ ክለብ ወደ ዋሽንግተን ዲሲ ሄደን ስብሰባዎችን አድርገናል። ያኔ ብዙ ሰዎች መጥተው ነበር ከኢትዮጵያ መጣው። እንደውም ከታስታውስ እንደሆነ ፕሮፌሰር ኤፍሬም ከአዜብ መስፍን ጋር ነበር። አዎ እሳቸው ለሊያ ተራን መጥተው ያኔ እንደው ወደዛም ካመጡኝ ምንድነው እርቅ ያስፈልጋል ስንል ሌሎቹ እርቅ የሚሉ እጃቸው ይቆረጣል የሚል ችግር ነበረ እና የሚቀበለን ስላጣን ነበር። ግን ወይዘሮ አዜብን ዛሬም ቢሆን በኢትዮጵያ ቤተክርስቲያን ሊመሰገኑ ይገባቸዋል ብዬ አስባለሁ። ያሉን ምንድነው እመብርሃን እግዚአብሔር ይርዳችሁ የሚል ነው። ያስታውሱ እንደሆነ እኔ እንዲያውም የአቶ መለስ ሲሆናቸውን አላውቅም ነበረ። ያስታውሳሉ? እናንተም ሳቃችሁ። የአቶ መለስ ሚስት ቆንጆ ናቸው እንደዚህ ብዬስል ተውተው ምናምን አሉና እንደዚህ ናቸው አላውቅም ነበረ ያኔ። እኔ ያለው ከጎናችሁ አሉ እኮ በዚህ እናመሰግናለን። ሌሎቹ ይጣው ነበርና በዛ በእርቁ ላይ ያመጣሁት ምንድነው ብዙ ተጋድሎ ተደርጓል፣ ብዙ ስራ ተሰርቷል። ብፁዕ አቡነ መልከጼዴቅ፣ ብፁዕ አቡነ ዜና ማርቆስ፣ ብፁዕ አቡነ ኤልያስ በፍጹም ብዙ ስራዎችን ሰርቷል። ብፁዕ አቡነ ጎርጎርዮስ ቅዱስ አባታችን በኢየሩሳሌም የነበሩት ደግሞ እና አቡነ አብሳዲ ደግሞ አንደኛው ጳጳስ ያስታውሷቸዋል? ሞቱ በተለ ማን ናቸው? ያስታውሷቸዋል? አጽባቸውን አልታውቅም። ኦኬ። እነዚህ ሰዎች እንደገና ደግሞ ከትግራይ ውስጥ ብፁዕ አቡነ መርሃ ክርስቶስ፣ አቡነ ሕርያቆስ ናቸው። ኢየሩሳሌም ያቆስ ነበሩ። እነዚህ ሰዎች በእውነት በህይወት ቆይተው አፈር መስኮት ኖሮት ቀና ብለው ያን እርቅ ቢያዩ ጥሩ ነበር። እነሱ ግፋ፣ አይዟችሁ፣ በርቱ ቢሉ ከጎናችን የነበሩ ሰዎች ናቸው። እኛ እንደዚህ እየገፋን ስንሄድ ግን በመሃል ላይ መቼም በኢትዮጵያ ውስጥ አንዱ ችግር ምንድነው በኮሚቴ ላይ ኮሚቴ በምን ላይ ምን ስለሆነ ሌላ ነገር እኛንን ብሎ የሚመጣ መጣ። እኛም ቆመን ነበር እዛ ላይ ሁኔታዎችን አይተን መጨረሻ ላይ እኛ ያደረግነው ግብአት መልክ ይዞ ዛሬ ለኢትዮጵያ አሁን የምንፈልገው ነገር ባይገኝም እርስዎ በዛ ውስጥ ትልቅ ተጋድሎ አድርገው ያ ሁሉ ስራ ተሰርቶ በቂ ነገር ስላደረጉ መቼም ክብር ይገባዋል እና እናመሰግናለን። ይሄማ የሁላችን ክብር ነበር። ግን ያ ሁሉን እዚያ ሁሉ ሰዎች ደክሞ ተመላልሰን ብዙ ነገር ተደርጎ ክሬዲቱን ግን ለመውሰድ ሲሉ ሌሎች የአቡነ ዜና ማርቆስ ህልፈት ሰዎች ክሬዲቱን ለመውሰድ አቡነ ጳውሎስ ደውለውልኝ ነበር። አቡነ ጳውሎስ እንደገና ደግሞ ማናቸው የፕሬዝዳንት ግርማ የሚባሉ ደውለው ነበር። ያስታውሳሉ? ምን አይታችሁ ነው ይሄንን ያደረከው? ምን አይተ ነው የሚል ነው። እኔ 17 ጊዜ ጠይቂያቸዋለሁ። እነሱ ይሻላሉ ነው፣ እነሱም እርስዎን ጠይቀዋል ይሻላሉ ነው የሚባል። ያላቸውን ጳጳሳት ይበትኑና አሁን የሰጧቸውን እነሱም ደግሞ ህጋዊ አይደሉም እርስዎም ይበትኑ ነው የሚሉት። ታዲያ ምን ይሻላል? ቁልፍ እጆት ላይ አለ። ቁልፍ እጆት ላይ አለ አልከኝ? አዎ። እንግዲያውስ አደርገዋለሁ አሉ። ለመታረቅ እንደዚህ ያለ በማግስቱ ደወሉና ቤተክርስቲያን አማህና ኃይሌ አብለው ነበሩ። ጀርባውን መታ አድርገው አይ ትላንትናው እኮ አልሆነም። ለምን ሌሎቹ ሰዎች ሌላ ስለሚሏቸው እሳቸው እርቁን ይፈልጉት ነበርና በእንደዛ አይነት እንደማይፈልጉ አድርገው አንተን ለመውሰድ ነው ክሬዲት። አቡነ መልከጼዴቅ ደግሞ እርቁ እንዲደረግ የመጀመሪያው ግንባር ቀደም የሆኑ እሳቸው ናቸው። ደብዳቤው ይሰጡን ደብዳቤ አለ፣ ሁሉ ነገር ወስነው ሰጥተውናል። ነገሮች ሁሉ በእንደዛ አይነት ነገሮች አሉ። ስለዚህ አሁን ሰው የሚሰጠው ግምት ሌላ ነው። እያንዳንዱ ሰው ገመድ ጎትቷል። እኔ ማንም ሰው በዛኛውም በኩል በዚህኛውም ሁሉም አፈር ላይ ጭቃ ላይ ወድቋል። ማንም በማንም ላይ እጁን መቀሰር አይችልም። ግን በዛ ሰዓት ይሄን እነዚህ ልጆች ናቸው ህፃናት ናቸው እንዴት ያስታርቁናል የሚል ነገር ነው የነበረው። ያ እርሾ ነው አሁን ሆኖ ይሄ ተደረገና አሁን በዋሽንግተን ዲሲ በተደረገው ነገር ላይ ሁላችን ምርዙም ባለው ተቀርቦ እርቁ ተፈጸመ። ያ ሌላ ብዙ አጀንዳ ኖት ብዙ ሊያነጋግር የሚችል ነው የእርቁ ሂደት እና አቡነ ዜና ማርቆስ ህልፈት ሲሆን እኛ በቀጥታ የጻፍነው ደብዳቤው አለ። አሁን በቀጥታ አቡነ መልከጼዴቅ ምን እርሱም ሁላችንም ተነጋገርና የጻፉት ደብዳቤ ምንድነው? ብፁዕ አባታችን አቡነ ዜና ማርቆስ ረፍት ሆኗል። ስለዚህ ኢትዮጵያ ውስጥ መግባት ስለማይችሉ ወደ ኢየሩሳሌም እንዲቀበሩ ነበር የፈለግነው እና እስካሁን አቡነ ቅዱስ አባታችን አቡነ ማቲያስ የተናገሩት ነገር አለ። ያለ ወንድሜን ብለው ነው ያለቀሱት። ማመን አዳገታቸው። ያኔ ተወጋግዘዋል። ግን እሳቸው ለነበሩ ብፁዕ አቡነ ዜና ማርቆስ ብለው ነው የጻፉት ያኔ ቢሆን እና እንደዚህ ሆኗል። በሁለታችን መካከል ባለው ችግር ምክንያት እኛ እዚህ ቢመጡ እርስዎ ደግሞ የሚሉትን አመራር እንፈልጋለን ብለው ነው ለቅዱስ አቡነ ጳውሎስ የጻፉላቸው እና ከዛ በኋላ ሌሎችም ነበሩ እና አባ ገሪማም ነበሩ፣ ሌሎችም ኃይሎች ነበሩ። ነገሮች በዛ መልኩ አይ እንግዲያውም ማሳቸውን ለመውሰድ አስከናቸውን ለመውሰድ ተባለና ሌሎች ሰዎች ኮሚቴ ነን ብለው የመጀመሪያው እኔን ሲያናግሩኝ ለኮሚቴ በስልክ ሳደርግ ለምን አረከው አንተም ብቻ ነው የምናናግር ያሉን ጊዜ አስታውሳለሁና በዛ መልኩ አድርገን
ነገሮች ሌላ ነገር ተፈጠረና ያው ብዙ ውጣ ውረዶች አሉ፣ የተቀረጹ ነገሮች አሉ፣ ፋይሎች አሉ። የኢትዮጵያ ቤተክርስቲያንን የመጀመሪያውን እርቅ የጀመሩት አቡነ ማትያስ ናቸው። ፓትርያርክ አቡነ ማትያስ ናቸው። እንደሚያስታውሱት ያንን ሰነድ ለኔ ሰጡ። እኛም እርስዎ እንደሚያስታውሱት በኢየሩሳሌም ኮሚቴ አቋቋም፣ የጸሎት ኮሚቴ ጸሎት እንዲያደርጉና አባ ገብረ ስላሴ ያሉበትና አባ ኒቆዲሞስ ያሉበት ሌሎች ያሉበትን አረግ በጸሎት በዛ እያገዙ እኛም ከዚህ ያሏቸው ሰዎች የኮሚቴ አባላትም ትልቅ ተጋድሎ አደረገ። ህዝቡን ፈለገውና በዛ አይነት ሆኖ ነበር። ግን ባለመጣጣም አሁን ችግሩ ምንድነው? እኛ ጋር ያለው አንዱ ኮሚቴ ሳይቋቋም በዛ ላይ ባናቱ ላይ የሚመጣ ነገር አለ። ያው ስልክ ያለው ሁሉ መንግስት ነኝ የሚልበት ወቅትና ዘመን ላይ ስለደረስ ነገሮች ችግር ነበሩና እግዚአብሔር ይመስገን ያም ሆኖ አሁን የፈለግነው አቅጣጫ ቤተክርስቲያኑ ያለችበትም ወደፊት የሚቀረው ነገር ቢሆንም እርቁ ተፈጽሞ በዛ ላይ ሆኗል። ይቀጥሉልኝ። አይ በእውነቱ በዚህ ላይ ደም ያህል የዚያ እርቀ ሰላም መውረድ ዋናው ቁልፉ ማናቸው? አባታችን አቡነ ማትያስ ናቸው። ምክንያቱም ከሳቸው ፈቃድና እውነተኝነት ማን ነው በስልጣኑ ላይ ስልጣን አምጥቶ ሲሾምበት ተቀብሎ እና እሳቸው ምናልባት ከሞቱ በኋላ ሊሆን ታሪኩ የሚገነው እንጂ እስካሁን ድረስ እሳቸውን ነገር እንዲያውም ክሬዲቱን በሌላ ሰው አገኘ ነው ሌሎች አስተባባሪዎች ሌሎች ባለሙያዎች እና አቡነ ማትያስ በእውነቱ ቅዱስ አባታችን በጣም ትልቅ ስራ ነው የሰሩት። ያው ታሪክ ይመሰክረዋል። ደብዳቤዎችም አሉ በዛ ጊዜ የተደረጉ ሰነዶች እጃችን ስለሚገኙ ችግር የለም። ይሄንን ለኢትዮጵያ ቴሌቪዥን የኢትዮጵያ ቤተክርስቲያን ላላት አንድ ጊዜ እንደ መግለጫ ጠይቀው ይሰጥቻቸው ነበር። ግን አፍነው ያዙት። ያንን ማውጣት አልፈለጉም። እንደዚህ አይነት ነገሮች አሉ። አሁን ነገሮች ጥሩ ናቸው። እንግዲህ ወደ ኢየሩሳሌም እንገቡ ከተነስተው እዚህ መጡ። አሁን የምንነጋገረው ስለ ቀለም ወርቅ ሳይሆን ስለ አባ ቀለም ወርቅ ነው። አሁን የምንነጋገረው ከቀለም ወርቅ እስከ አባ ቀለም ወርቅ ነው አሁን የምንነጋገረው። አሁን እርስዎ አባ ነው። ይሄንን ነገር እስኪ ይሄዱልኝ፣ ስለ አባ ቀለም ወርቅ ይንገሩኝ። አሁን በምንኩስና ህይወት ነው የሚገኙት። እስኪ ለሁላችንም ትምህርት እንዲሆነ እርስዎ ለኛ ቤተ መዘክር ነው፣ ቤተ መጻሕፍት ነው። በትክክል አስተዋሎት ለተረዳው በዚህ መልኩ ቢሆን የበለጠ ነገር ሊሆንልን ስለሚችል እስቲ በዚህ በኩል ያለውን ነገር እስቲ ይንገሩኝ። አሁን አባ አሁን ካሁን በኋላ ተራውት አባ ቀለም ወርቅ ነው። እኮ እንግዲህ ያው መቼም ወደ ምንኩስናው ዓለም የገባሁት ባለቤቴ ያው በህይወት በማለፏ ከዚህ በኋላ ያለው ነገር ለኔ ምንም አይደለም እና ምንም እንኳን በዚያው እድገቴም ሆነ ኑሬ ከቤተ ክርስቲያን ያልተለየ ቢሆንም አሁን ግን አሁን በኋላ አጠቃላይ ጉዞዬም ወደዚያው ስለሆነ የምንኩስናውን ዓለም መርጬ ወደዚያ ሄጃለሁ። ይህንንም ደግሞ በእውነቱ አንድ የሰውን ክሬዲት ማሳጣት ማስፈለጊ አይደለም። በህሊናዬ ቢኖርም ከዚህ ወደ ኢየሩሳሌም ለመሄድ አቅሙ ያጥረኝ ነበረ። ስለዚህ አቅም ሲያጥረኝ በፍጹም ሳላስበው የሙያ ልጅ ጎንደር ያልኩ ከጎንደር አበበ በለው የሚባለው እሱ በአጋጣሚ ጋብቻውን ኢየሩሳሌም ሊፈጽም አስቦ ልሄድ ነው ይለኛል። የምታውቀው ሰው እንዳለ እዚያ በኩል ልሄድ ነውና እንዲረዱኝ አንዳንድ ነገር ብሎ ጠየቀኝ። እኔ ያው ቅድም እንዳልኩት እና በአብድ ኮንዲስ ሌሎችም አሉ። ኧረ እኛ ሞልቷል ሰው የምናውቀው ብዬ ስነግረው እንግዲያው አዳ ወገናገኝ አለኝ። በመካከል እሱ ደግሞ ደውሎ ለካ ሌላ ሰው ያገኛል። አሁን እዚያ የሚያስተረጉሙ እና ያገኛል። ከዚያ እንግዲያው ሰው አግኝቻለሁ ተው ይለኛል። አይ ደህና ካገኘ ስል ለምን አብረን አንሄድም ብሎ እንዳጋጣሚ እንደ አይ እንደዚህ ነው እኔ ያለሁኝ ብሎ በራሱ ትራንስፖርት በራሱ ወጪ ይዞኝ ሄደ። ይወጣል አምጥቶ ያው እንዳጋጣሚ ያው ምንኩስናዬን አስቀደመን ደብረ ምሕረት ሚካኤልም ጻፈልኝ ደብዳቤ ምንኩስናው ለምንኩስና እንደሚገባ ያው አቡነ ሁሴን ናቸው እሳቸው አቡነ ፋኑኤል ደብዳቤ ጻፉልኝ። ከዚያ በኋላ ደብዳቤው ከሄደ በኋላ እንድመጣ ፈቃደኛ ሆኑ ኢየሩሳሌም። ከዚያ ተያይዘን ሄድ ከዚያ ምንኩስናዬን አካሄድኩኝ። እንዳጋጣሚ ያው አንተ ነበርክ ደብረ መቤታችን አዲስ ታድሳ ኪዳነ ታድሳ የሚመረቅበት ያው ባሉን አይተዋል። እንደዚያ በከበረ ቀን እግዚአብሔር ፈቃዱ ሆኖ ምንኩስናዬን ተቀበልኩት። እዚያው እንደውም አንተም እኮ አናግረኸኛል እዚያ ከምንኩስና ምን አልኩ?
አባ ቀለመወርቅ አይደል? እንደዛ ተደበቁን አባ ቀለመወርቅ አልኩት እንዴ። እኔ እኮ ግራ ገባኝ። ገና ከመሆኔ ማን ነው የሚጠራ ብዬ ዞር ስል የገብርኤል ድምፅ ሆነ እና እግዚአብሔር ይመስገን ከዚያ ያንን አከናውኜ በሰላም ለመምጣት ችያለሁ እና በእግዚአብሔር ፈቃድ እንግዲህ ምንኩስናው ተስማምቶኛል። አሁን ከእግዚአብሔር ጋር የምገናኝበት መንገዱን አግኝቼዋለሁ። እንግዲህ ጠንክሮ ዳገቱን መውጣት የኔ ፋንታ ነው። እግዚአብሔር ይርዳህ በለኝ እንጂ መጀመሩ ቀላል ነው፣ ግን መጨረሱ የምንኩስና ህይወት በጣም ከባድ ነው። መጽሐፈ መነኮሳቱን አነበዋለሁ። መቼም እኔ ዘልቀዋለሁ ብዬ ሳይሆን እሞክራለሁ፣ ግን እሱ ከፈቀደ ይርዳኝና መንገዱን ያዝልቀ ብዬ ነው የማስበው። አሁን በጣም ጥሩ ነው። እግዚአብሔር ያው ከእርሶ ጋር ነው። እስካሁን የጠበቀ አምላክ ወደፊትም ጥበቃ በሱ እጅ ነው ያለው። ሁላችንም ሁሉ ነገር እኛ የትላንትና ነን። አሁን ነገን አናውቀውም፣ ግን በእግዚአብሔር እቅፍ ውስጥ መሆን ከሁሉም በላይ ነው የመጨረሻ ህይወታችን ያለው እና እርሶ አሁን እንደ አንድ ቤተ መዘክር እንደ አንድ ቤተ መጻሕፍት ነው። ኢትዮጵያን በእርሶ ውስጥ አያታለሁ። ለኢትዮጵያውያን ለቤተ ክርስቲያንም ይሁን ለኢትዮጵያ ሊያስተላልፉት የሚገባውት መልእክት ካለ ባክዎት። እንግዲህ የኢትዮጵያ ህዝብ ምን መልእክትን ባስተላልፍ ችግሩ በቀላሉ የሚታይ አይደለም። ችግሩ የሚፈታው በጦርነት ወይ በቡድን በመፍጠር ወይ ወገታ በመፍጠር በዚህ አይደለም። ቶሎ ይሄ አይፈታም። መቼም ያለፈው መንግስት ከተወብን አንዱ ይሄ የጎሳ ፖለቲካ ነው። እሱ ትልቅ ነቀርሳ ነገር ነው። አንደኛ በተቻለ መጠን ህዝቡ ይህንን ልዩነትን የሚፈጥረውን ህገ መንግስት ማሻሻል፣ ሁለተኛ ደግሞ ገሌ ከገሌ ዘር ቆጠራውን ትቶ አንድ የኢትዮጵያዊ መሆን፣ አንድ የእግዚአብሔር ልጅ መሆኑን፣ አንድ የአዳም ልጆች መሆኑን አምኖ በፍቅር ወደ ፍቅሩ ወደ ሰላሙ ድሮ ያልተማሩ ሰዎች ወደ ነበሩበት የሰላም ቦታ እንዲመለስ እኔ አሁን ሁሉንም አይቻለሁ። ለምሳሌ ኦሮሞ ሀገር ቆይቻለሁ። አንድ ጅማ ወደ 4 ዓመት ቆይቻለሁ። እኔ የኦሮሞችን ደግነት፣ የኦሮሞችን ሰው አክባሪነት፣ ባህላዊ ይዞታቸውን በደንብ አይቻለሁ። አማራውንም ያው ኖሬበታለሁ እና ችግሩ ያለው ህዝቡ ጋር አይደለም። ችግሩ ያለው ይሄ ፖለቲካ እንትን ይዘው ወዲያ የሚያወዛውት ናቸውና እነሱን እግዚአብሔር ልብ ሰጥቶልን ህዝቡን አንድ የሚያደርግ አመለካከትና አሰራር እንዲከተሉ እነዚህ የፖለቲካ ሰዎች ልብ ቢሰጥልን፣ ህዝቡ ደግሞ ገብቶት አንድነቱን የሚያጠናክርበትን መንገድ ቢያደርግ ይቻላል። በተቀረ ወዲህ መጓተት ነው እንጂ አገሪቱ ማታድግ ህዝቡም ከችግር አይወጣም። ከችግር የሚያወጣን አንድነቱ ህዝቡ ስለሆነ ለዚህም እግዚአብሔርን ቤተክርስቲያንም በዚህ በኩል ድርሻ አላት። አባቶችም በእውነቱ አባትነታቸውን ካወቁ ያውቃሉ ብዬ ማሰባለሁ። አባቶች ሲሉ ጳጳሳቱ፣ መነኮሳቱ፣ ካህናቱ ካህናቱ መመኑ እኮ በእጃቸው ነው። ስለዚህ ማስተማር አለባቸው ስለ አንድነቱ፣ ስለ ሃይማኖቱ መከፋፈል። ይሄ ሃይማኖቱ ራሱ ኦርቶዶክስ ራሱ እኮ አሁን ጣውንቷ በዝቷል። ይሄ ሁሉ ምንድነው? የአባቶች አርምሞ ነው። አለቦታ አርምሞ አለ እንዴ? ስለዚህ ሃይማኖት ሲሸረሸር ህዝቡ ምእመኑ ግራ ሲጋባ ቆመው መንግስት ሳላግባብ ደግሞ የሆነ ነገር ሲሰራ መከሰስ የለባቸውም እንዴ? እንደ አቡነ ጴጥሮስ ምንድነው ራሳቸውን የሰዉት? መኖር አቅቷቸው ነው እንዴ? ጥቅማቸውን አስከብረው ይሄ ሁሉ ነገር ስላለ እና ምእመኑም ለአንድነቱ መታገል አለበት። አባቶችም ደግሞ የሃይማኖቱንም ሆነ የህዝቡን ጉስቁልና ተገንተው በጽናት መቆምና የሚያማከሩትን ማማከር፣ የሚገስጹትን መገሰጽ አለባቸው ነው የምናስበው። እኔ ሀሳቤ ነው። ጥሩ ነው። አጠቃላይ ሲገማደብ ፖለቲካ ጎርፍ ነው፣ የሚያልፍ ነው። ሀገራችን ቋሚ ነች። ህዝቡ ወደ ህሊናው መመለስ አለበት ነው እና አመሰግናለሁ አባቴ አባ ቀለመወርቅ። ክብር ያድልልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። እሳቸውንም እግዚአብሔር ያሳደግልን፣ ስልካቸውን ያብላል።